ሰላም እንዴት ናችሁ? ዛሬም ከባለፈው ተከታዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ከ11 ጀምሮ ያሉትን ጥያቄዎች ነው ዛሬ የምናየው ፓርት 2 ቪዲዮ ማለት ነው። ቻፕተር 4 ድሬኔጅ ሲስተም ኤንድ ዋተር ሪሶርስ ኦፍ ኢትዮጵያ የሚለውን ፓርት 2 ቪዲዮ የምናየው ይሆናል። ባለፈው 10ን አይ ቲንክ ሰርተን ያቆምን መሰለኝ። አሁን ደግሞ ከ11 ጀምሮ ያሉትን ቪዲዮዎች አብረን የምንሰራ ነው የሚሆነው። መልካም ጊዜ ይሁንላችሁ፣ አብራችሁን ቆዩ። ቪዲዮን ከመጀመራችን በፊት ደግሞ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንደተለመደው አዲስ ከሆናችሁ ጋብዛቸዋለሁ ማለት ነው። ካልሆነ ላይክ እና ሼር ለጓደኞቻችሁ በማድረግ እነሱ ጋር እንዲደርስ አድርጉ። ቴሌግራም ቻናላችንን ያልተቀላቀላችሁ ኦልሶ ሊንኩን ስለማስቀምጥ ኮመንት ሴክሽን ላይ ተቀላቀሉ። ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ እዛ ጋር በዛው ብጽፉልኝ ይደርሰኛል። በዛው መሰረት ተመልሳለሁ ማለት ነው። ወደ ቀጥታ ወደ ጥያቄያችን እንግባና 11ኛ ጥያቄ which of the following river is entirely contained within Ethiopian border ይለናል። ኢትዮጵያ ቦርደር ውስጥ ብቻ ያለ ሪቨር ከነዚህ መካከል የትኛው ነው የሚለን? አባይ፣ ተከዜ፣ ሸበሌና ኦሞ ናቸው አማራጮቹ። ኦሞ የሚለው አማራጭ ነው ትክክልና ኦሞ ሪቨር ነው ኢንታየርሊ ኢትዮጵያ ውስጥ ኮንቴን የሆነው ሪቨር ኦሞ ሪቨር ነው የሚሆነው ማለት ነው። ይሄ ኦሪጂኔት የሚያደርገው እንደሚታወቀው የኢትዮጵያ አይላንዶች ውስጥ ነው። ወደ ሳውዝ ኢስተርን ወደ ሶማሊያ ፍሎ የሚያደርግ ነው። ከዛ ወደ ሶማሊያ ፍሎ ያደርጋል። ከዛ ሲግኒፊካንት የሆነ ፖርሽኑ ግን ስቲል ምን ውስጥ ነው ያለው? ኢትዮጵያ ውስጥ ነው ያለው ማለት ነው። ነገር ግን ወደ ሶማሊያ የሚወጣት እድል ወደ ሶማሊያ የሚወጣል ማለት ነው። ፍሎ አድርጎ ሞስት የሆነው ሲግኒፊካንት የሆነው የኦሞ እንትን ግን ስቲል ያለው ኮንቴን የሚደረገው ኢትዮጵያ ውስጥ ነው ማለት ነው። ኢትዮጵያ ውስጥ ነው ማለት ነው። ኦሞ ከሌሎቹ አንፃር ትክክለኛ መልሳችን ኦሞ ሪቨር ነው የሚሆነው። ኦልሶ ይህን ብታዩት ለምሳሌ ይሄ ወደ ሱዳን እና ወደ ኢጂፕት ነው አይደል ፍሎ የሚያደርገው። ሞስት እንትኑ ያለው እስከ ሬድ ሲ አይ ቲንክ የሚሄደው እና ሞስት እንትኑ ያለው እዛም ጭምር ነው፣ ሱዳን ውስጥም እንደገና ኢጂፕት ውስጥ ማለት ነው እንጂ ኢትዮጵያ ውስጥ ብቻ ኮንቴን የሆነ ሞስቱ ፓርቱ አባይ አይሆንም። ኦልሶ ተከዜንም ብታዩት ይሄኛውም ወደ ሱዳን ፍሎ ያደርጋል። ከዛ ወደ ሰቲት ሪቨር ጆይን የሚያደርግ ነው ማለት ነው። ኢትዮጵያ ውስጥ ከኦሞ አንጻር አብዛኛው ፓርቱ ኮንቴን የሆነው የተከዜም ኢትዮጵያ ውስጥ አይደለም ማለት ነው የሚሆነው። ሸበሌም ደግሞ በአንጻሩ ብናየው ኦልሶ ሸበሌም በተመሳሳይ ሁኔታ ይሄ ወደ ሌክ ቱርካና ነው ፍሎ የሚያደርገው ማለት ነው እና ወደ ኬንያ ነው። ይሄኛው ደግሞ አብዛኛው ፓርቱ የዚህም ኬንያ ውስጥ ነው ያለው ከኦሞ አንጻር። ኦሞ ኢንታየርሊ ኮንቴን ኢን ኢትዮጵያ ለሚለው ኦሞ ትክክለኛ መልሳችን የሚሆን ይመስለኛል። ኦሞ ዲ ላይ ያለው አማራጫችን ነው። 12ኛ the Awash River Basin is known for its high climatic variability leading to which of the following challenge የትኛው አይ ቲንክ የኛውን ጥያቄ ያለፈው እንትናችን ላይ ያየነው መሰለኝ እና በመልስ ላይ ነው የመጡት እነዚህ እንትኖቹ። እስቲ እናያቸው እና የትኛውን ቻሌንጅ ነው ይሄ አዋሽ ሪቨር ባዚን ሃይ ክላይማቲክ ቫሪያቢሊቲ እንዳለው አይተን ነበረ። ኢቭን የምታስታውሱ ከሆነ የቱቶሪያል ቪዲዮ ላይም በደንብ ያወራንበት እንትን ነው እና የትኛውን ቻሌንጅ ነው ኦከር የሚያደርገው ነው የሚለው። ፍሪኩዌንት ድራውት፣ ፍሪኩዌንት ፍሉድ፣ ቦዝ ኤ ኤንድ ቢ እና ነን ኦፍ ዘ አባቭ ናቸው አማራጮቹ። ባይዞይ ፖዝ እያደረጋችሁ ከጥያቄውን ከማየታችን በፊት እንድትሰሩት ሪኮመንድ አደርጋችኋለሁ። ነገር ግን ከሰዓት አንጻር እየሰራኋቸው አልፋለሁ ማለት ነው። ቦዝ ነው ማለት ነው። ፍሉድም ይኖረዋል ኦልሶ ደግሞ ድሮትም ይኖረዋል። ይሄ ሲግኒፊካንት የሆነ ኢንትራአኑዋል ቫሪያቢሊቲ ይኖራል ብለን ነበር አይደለ? ሲግኒፊካንት የሆነ ሃይ ክላይማቲክ ቫሪያቢሊቲ አለ። አዋሽ ላይ ቦዝ ፍሉድም ይኖራል ኦልሶ ድሮትም ይኖራል ማለት ነው። አዋሽ ሪቨር ባዚን ላይ ይሄኛው ኮመን የሆነ ነገር ነው። ኤም ላይ ያለው ቢም ላይ ያለው ኮመን የሆነ ነገር ነው ማለት ነው። ቦዝ የሚለው ትክክለኛ መልሳችን ነው ለዚህኛው ጥያቄ የሚሆነው። 13ኛ ደግሞ which Ethiopian river is known for its deep gorges and its major tributary of Nile የትኛው ነው የሚለን። አባይ፣ ተከዜ፣ ባሮ ኤንድ ኦሞ የሚሉት ይሆናሉ ማለት ነው እና ይሄ የታወቀ ነው አይደል? ለናይል ትሪቡተሪ የሆነው የትኛው ነው ከተባለ በሱ ብቻ መመለስ እንችላለን። ነገር ግን ዲፕ ጎርጅ ያለው የትኛውም ጭምር ነው የሚለው አባይ ኢዝ ራይት አንሰር አይደል? አባይ ትክክለኛ መልሳችን ነው የሚሆነው ለዚህኛው ጥያቄ አባይ ነው ትክክለኛ መልሳችን
የሚሆነው ማለት ነው። ሰው አባይ ሪቨር በሱዳን በኢጂፕት አስ ብሉ ናይል ይታወቃል አይደለ? ብሉ ናይል ተብሎ እና ፌመስ ነው ፎር ከርቪንግ አውት ስፔክታኩላር የሆነ እና ዲፕ የሆነ ጎርጅ በመኖሩ በጣም ፌመስ የሆነ ሪቨር ነው የአባይ ሪቨር እና ኢን ኢትዮጵያን ሃይላንዶች ውስጥ በጣም ፌመስ የሆነ ሪቨር ነው ማለት ነው ኢን ኬዝ ኦፍ ዲፕ ጎርጅስ። ሶ ኢት ኢዝ ራይት አንሰር። ቢ ላይ ያለውን ብናየው ተከዜ ነው ደግሞ ይሄኛው ያ ዲፕ ጎርጅ አለው በት ከአባይ አንጻር ግን ኢትስ ለስ ፕሮሚነንት ነው ማለት ነው። ለስ ፕሮሚነንት ነው ማለት ነው። አባይ በጣም ሞስት የሆነ የታወቀ ነው በዚህኛው። ከዚህ ጥያቄ አንጻር አባይ ኢዝ ሞስት አፕሮፕሪየት አንሰራችን የሚሆነው ከተገዜም በላይ ማለት ነው። ሶ ባሮን ደግሞ ብናየው ባሮ ምንድን ነው? ፕራይመርሊ ናውን ይሄ በዲፕ እንትኑ አይታወቅም ማለት ነው። ይሄኛው ይሄን ያህል ከአባይ አንጻር ዲፕ ጎርጅ አለው ተብሎ አይታወቅም ማለት ነው። ሶ ትክክለኛ መልሳችን አይሆንም። ኦልሶ ኦሞም ሲግኒፊካንት የሆነ ጎርጅ የለውም፣ ዲፕ የሆነ ጎርጅ የለውም ማለት ነው። ሶ አባይ ነው። በእነዚህ በሁለቱ ካራክተሮች በናይል ትሪቡተሪ በመሆኑም ኦልሶ ዲፕ ጎርጅ በመኖሩም የሚታወቀው አባይ ነው የሚለው ነው የሚሆነው ማለት ነው። ሶ ዊች ኦፍ ዘ ፎሎዊንግ ሌክስ ኢዝ ሎኬትድ ኢን ኢትዮጵያ ሪፍት ቫሊ? ኢትዮጵያን ሪፍት ቫሊ ውስጥ የሚገኘው የትኛው ነው? ሶ ከነዚህ መካከል ሌክ ጣና፣ ሌክ አቢጃታ፣ ቱርካና እና ጨው ባህር ናቸው አማራጮቹ። ሶ ከነዚህ መካከል የትኛው ነው ኢትዮጵያን ሪፍት ቫሊ ውስጥ የሚገኘው ነው የሚለን? ሶ ኢትዮጵያን ሪፍት ቫሊ ሜጀር የሆነ ጂኦሎጂካል ፊቸር ነው። ሶ ኢት ሆምስ ብዙ የሆኑ ሌኮችን ሆም ያደርጋል። ለምሳሌ የዚህን መልስ ብናየው አቢጃታ አይደለ? ሶ አቢጃታ ከነዚህ መካከል ዋነኛው ነው ማለት ነው። እነዚህ ሪፍት ቫሊ ሌክ ሆም ከሚያደርጋቸው ሌኮች መካከል ሌክ አቢጃታ የሚባለው ዋን ኦፍ ዘም ነው። ሶ ሌክ አቢጃታ ኢዝ ዘ ራይት አንሰር ማለት ነው። ዘ ራይት አንሰር ማለት ነው። ሌክ ጣናን ብናየው ይሄኛው ሪፍት ቫሊዎች ውስጥ አይደለም የሚገኘው ማለት ነው። ሶ ኖርዝ ዌስት ላይ ያለ ነው። ኖርዝ ዌስት ላይ ያለ ነው ሪጅኑ ብናየው የሌክ ጣና። ሶ ኢትስ ናት አንሰሩ አይሆንም ማለት ነው። ሶ ሌክ ቱርካናም ይሄ ኬንያ ውስጥ እንደሚገኝ አይተናል አይደለ? ሶ እዚህ ጋር የተጠየቅን ያለ ነው ኢትዮጵያን ሪፍት ቫሊ ነው። ሶ ሲም ትክክለኛ መልሳችን አይሆንም ኢንኬዝ ኬንያ ውስጥ ስለሚገኝ ማለት ነው። ሌክ ጨው ባህርን ብናየው ይሄ አቢጃታ ምንድነው? ይሄኛው ሌክ ጨው ባህር ይህም በተመሳሳይ ኢትዮጵያ ሪፍት ቫሊ ውስጥ የማይገኝ ነው ማለት ነው። ሌክ ጨው ባህርም ኦልሶ እዚህ ውስጥ የሚገኝ አይደለም ማለት ነው። ሶ ሞስት አፕሮፕሪየት አንሰራችን የሚሆነው ሌክ አቢጃታ የሚለው ጥያቄ መልስ ይሆናል ማለት ነው። ሶ እሱ ነው ትክክለኛ። ሸበሌ ሪቨር ኦሪጂኔትስ ፍሮም ዊች ኢትዮጵያን ማውንቴን ሬንጅ ነው የሚለን። ሰው ከየትኛው ነው ኦሪጂኔት የሚያደርገው ነው የሚለን። ሶ ባሌ ማውንቴን፣ ሰሜን ማውንቴን፣ ኢትዮጵያን አይላንድ እና አርሲ ማውንቴን የሚሉ ናቸው አማራጮቹ። ሰው ይሄ ሸበሌ ሪቨር ኦሪጂኔት የሚያደርገው ዳይሬክትሊ ፍሮም ባሌ ማውንቴን ነው ማለት ነው። ከባሌ ማውንቴን ነው ኦሪጂኔት የሚያደርገው ማለት ነው። ሶ ሌሎቹ አማራጮች ትክክል አይደሉም የሚሆኑት። ሶ ዊች ኢትዮጵያ ሪቨር ኢዝ ናውን ፎር ኢትስ ሲዝናል ፍሎ ኦፍ ድራይንግ አፕ ዲዩሪንግ ድራይ ሲዝን ላይ ድራይ አፕ በማድረግ የሚታወቀው የትኛው ነው የሚለን። ሰው ከነዚህ መካከል የቱ ነው? ሸበሌ ሪቨር ድራይ ሲዝን ላይ ምን ይሆናል? ድራይ ያደርጋል፣ ይደርቃል ማለት ነው። ሶ ሲዝናል ፍሎዎችን እንትን ብሎ ቫሪሽን የሚያሳየው ይሄኛው ሸበሌ ሪቨር ይሆናል ማለት ነው ከሌሎች አማራጮች አንጻር። ለምሳሌ ደግሞ አባይን ብታዩት ይሄ ኮንሲስተንት ነው ብለናል እና ድራይ አያደርግም በድራይ ሲዝን ዋይል የተወሰነ ቢቀንስም ድራይ አያደርግም። አዋሽን በተመሳሳይ ፍላክቹዌት ቢያደርግም ነገር ግን በድሮውት አይታወቅም፣ ድራይ በማድረግ አይታወቅም፣ በመድረቅ አይታወቅም ማለት ነው። ሶ ሸበሌ ነው። ተከዜም በተመሳሳዩ ይሄ ካራክተራይዝ አይደረግም፣ በድራይንግ አፕ ካራክተራይዝ አይደረግም ማለት ነው። ሶ ሸበሌ ትክክለኛ መልሳችን ነው። ዊች ኦፍ ዘ ፎሎዊንግ ሪቨርስ ሜጀር ትሪቡታሪ ኦፍ ናይል ሪቨር? ይኸኛው በጣም የሚታወቅ ነገር ነው፣ ብዙም እንትን ማለት አያስፈልገውም። በናይል ገባር በመሆን የሚታወቀው አባይ ነው የሚታወቀው ማለት ነው። እሱ ነው ትክክለኛ መልሳችን። ተከዜ ሸበሌ እና ኦሞ ከአባይ ጋር አይገናኙም ማለት ነው። አባይ ናይል ጋር አይገናኙም። አባይ ነው የዚህኛው ትሪቡታሪ የሚሆነው። ዊች ኢትዮጵያ ሌክ ኢዝ ናውን ፎር ኢትስ ሃይ ሳሊኒቲ ኤንድ ኢትስ ሎኬትድ ኢን አፋር ዲፕሬሽን ነው የሚለን። የዚህኛው ጥያቄ ደግሞ የትኛው ነው መልሱ? ሌክ ጣና፣ ሌክ አቢጃታ፣ ሌክ ቱርካና እና ሌክ ጨው ባህር ናቸው አማራጮቻችን። የትኛው ነው አፋር ዲፕሬሽን ላይ በደንብ እንትን የሚታወቀው? ይህ ሌክ አቢጃታ ነው። ከሎኬሽን አንጻር
ሌክ ጣና የሚገኘው እዚህ ወደ ሰሜን አካባቢ ነው። ዋይል አፋር ጋር አይገናኝም ማለት ነው። ኦልሶ ሌክ ቱርካናም ወደ ኬንያ አካባቢ ያለ ነው። ሌክ ጨው ባህርም በተመሳሳይ እዚህ ጋር አፋር ዲፕሬሽን ውስጥ ያለ አይደለም። ኦልሶ በሀይ ሳሊኒቲም አይታወቅም። ሰው ሎውላንድ ላይ ኖሮ ሳሊኒቲ ሞር ጨዋማ የሆነ ሌክ አቢጃታ የሚለው አማራጫችን ነው ማለት ነው። አማራጫችን ነው። ሰው ሌክ አቢጃታ ነው ትክክለኛ መልሳችን የሚሆነው ማለት ነው። ኦሞ ሪቨር የየትኛው ትሪቡተሪ ነው የሚለን ይሄ ሌክ ጣና፣ ሌክ ቱርካና፣ ሌክ አቢጃታ እና ሌክ ጨው ባህር የሚሉ አማራጮች አሉ ማለት ነው። የትኛው ትሪቡተሪ ነው ማለት የሚለን ሰው ይህ ሞስት ሲግኒፊካንት ሪቨር ነው። ምንን ፌድ ያደርጋል? ሌክ ቱርካናን ፌድ የሚያደርግ በጣም ሲግኒፊካንት ለሌክ ቱርካና በጣም ሲግኒፊካንት የሆነ ሪቨር ነው ማለት ነው የሚሆነው። ሌክ ጣናም አቢጃታም ጨው ባህርም አይደሉም ማለት ነው የሚሆኑት። ይሄ ጣና የምንለው ምንድነው? ከብሉ ናይል ጋር የሚገናኝ ነው። የተወሰነ ከብሉ ናይል ጋር እንትን የሚል ነው። አቢጃታም ከኦሞ ሪሲቭ የሚያደርግ አይደለም እና ሌክ ጨው ባህርም ዴስቲኔሽኑ ይሄ ኦሞ ዴስቲኔሽኑ ምንድነው? ጨው ባህር ዴስቲኔሽኑ ወደ ሌክ ጣና ነው አይደለ? ወደ ሌክ ጣና ነው። ኦሞ ሪቨር ወደ ሌክ ቱርካና ሜጀር ትሪቡታሪ ኦፍ ሌክ ቱርካና የሚለው ትክክለኛ መልሳችን ነው የሚሆነው ማለት ነው። ሌሎቹ አማራጮቹ ትክክል አይደሉም ማለት ነው የሚሆነው። ዊች ኢትዮጵያ ሪቨር ኢዝ ናውን ፎር ኢትስ ዲፕ ጆርጅ ኤንድ ሜጀር ትሪቡታሪ ኦፍ ናይል ይለናል። እቺ ጥያቄ አይ ቲንክ ድጋሚ የመጣች ጥያቄ መሰለችኝ። ሜጀር ትሪቡታሪ ኦፍ ናይል የሚለው ትክክለኛ መልሳችን የሚሆነው ከነዚህ መካከል አባይ ነው። ኦልሶም ዲፕ ጎርጅም እንዳለው የሚታወቀው አባይ ነው። ዋይል ተከዜ ቢኖረውም ከአባይ አንጻር ይህን ያህል ሲግኒፊካንት የሆነ እንትን የለውም። ሌሎቹም በተመሳሳይ ነገር ግን አባይ ዲፕ ጎርጅ ያለው ኦልሶ ከሌሎቹ አንጻር ኦልሶ ደግሞ ትሪቡተሪ ኦፍ ናይል የናይል ገባር በመሆን የሚታወቀው እሱ ነው ማለት ነው። ሪቨሩ እሱ ነው ማለት ነው የሚሆነው። ትክክለኛ መልሳችንም የሚሆነው አባይ የሚለው አማራጫችን ይሆናል ማለት ነው የሚሆነው። አይ ቲንክ ይሄ የመጨረሻ ጥያቄያችን ነው። አብራችሁኝ ስለቆያችሁ አመሰግናችኋለሁ ማለት ነው። ማንኛውም አይነት ሀሳብ፣ ጥያቄ፣ አስተያየት ካላችሁ በኮመንት ሴክሽን ላይ ብጽፉልኝ ይደርሰኛል። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። እንደተለመደው ቴሌግራም ቻናላችንንም ሊንኩን ኮመንት ሴክሽን ላይ ስለማስቀምጥ በመንካት ብትቀላቀሉ ተጨማሪ መረጃዎችን የምታገኙበት ሁኔታ ነው ያለው። እንድትቀላቀሉ ጋብዛችኋለሁ ማለት ነው። ለፍሬንዶቻችሁም ደግሞ ሼር በማድረግ ሌሎች መረጃዎች ለእነሱም ስለሚጠቅሟቸው እንዲደርሷቸው ብታደርጉ አሪፍ ነው። አብራችሁኝ ስለቆያችሁ በድጋሚ አመሰግናለሁ። በሚቀጥለው ቪዲዮ ደግሞ ሌላ ቻፕተሮችን ይዤላችሁ የሚመጣ ይሆናል። ይመቻችሁ።